أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ودنا የተከበራችሁ የማለዳ ስንቅ የዩቲዩብ ቻናል ተከታታዮች በትናንትናው ዕለት በክፍል 1 ኢትዮጵያውያን ሙስሊሞች ለሀገራቸው ያደረጉትን ተጋድሎ በተመለከተ የሶስት ሙጃሂዶችን ታሪክ አቅርቤላችሁ ነበር። ዛሬም ካቆምንበት እንቀጥላለን። እነሆ የሶስት ጀግኖቻችንን ታሪክ በዚህ መልኩ አቅርብላችኋለሁ። ተከታተሉት። መልካም ቆይታ። ሻህ ጦለሃ ጃፈር። አፄ ዮሐንስ አንዲት ኢትዮጵያ፣ አንድ ሃይማኖት፣ አንድ ህዝብ የሚል ጨፍላቂ መርህ አንግቦ በተለይም የእስልምና ማዕከል በነበረው ሀገረ ወሎ ላይ የቅጣት በትሩን ማሳረፍ ከጀመረ ሰነባብቷል። የዮሐንስ ጦር የወሎ ሙስሊሞችን ወደ ክርስትና ያጠመቀ በኬ ምድር አካባቢ ደርሷል። በመቶ ሺዎች የሚቆጠሩ ሙስሊሞች በጅምላ ተጨፍጭፈዋል። ደማቸው እንደ ጎርፍ ጅረት ፈሷል። ይህንን ለመታገል ለዲኑ ዘብ ለመቆም ታላቁ ሙጃሂድ ጦለሃ ጃፈር በዮሐንስ ላይ ጦርነትን ከፈቱ። ጦርነት አወጁ። በወቅቱ የወሎ ሙስሊሞች ሻህ ጦለሃ ያመጣውን የትግል ዘዴ በፍርሃት ሳይስማሙበት ቀሩ። ግማሾቹ ዑለሞች እንዋጋለን ሲሉ፣ ከፊሎቹ ደግሞ ለጊዜው ክርስቲያን መስለን አካባቢውን ለቀው ሲሄዱ እስልምናችንን እናስቀጥላለን አሉ። ጦለሃ ጃፈር ደረሶቻቸውንና ለዲናቸው የሚቆረቆሩ ጀግኖችን አሰባስበው የዮሐንስን ጦር ከፍተኛ ጥቃት እየፈጸሙ ያፍረከረኩት ያዙ። ታዲያ በዚህን ጊዜ አፄ ዮሐንስ ሼኽ ጦለሃ ጃፈርን አሳዱ ለመያዝ ለሆዳቸው ያደሩ ሙናፊቅ የስም ዑለማ ተብዬዎችን መጠቀም ፈለጉ። ዛዊያ እንደሚገነባላቸው፣ የሚዘክሩበት ቦታ እንደሚሰጣቸው፣ ምንም አይነት ጥቃትም እንደማይደርስባቸው፣ እንደውም የጫትና የተለያዩ ወጪዎቻቸውን እንደሚሸፍኑላቸው ነገሯቸው። በዚህ ምትክ እነርሱ ደግሞ የሼኽ ጦለሃ ጃፈርን እያንዳንዷን እንቅስቃሴ መረጃ እንዲያቀርቡለት ተስማሙ። ይህ መረጃ ለጦለሃ ጃፈር ደረሰ። ከነዚህ ውስጥ ቤተሰቦቻቸውም ጭምር እንደነበሩ ይነገራል። ሼኽ ጦለሃ ጦራቸውን ይዘው ሙናፊቆች ወዳሉበት ቦታ ደረሱ። አፄ ዮሐንስ ባሰራላቸው ዛዊያ ውስጥ ሆነው ዚክር ያደረጉ አገኟቸው። ሁሉንም ገደሏቸው። ከአፄ ዮሐንስ ሞት በኋላ አፄ ምኒልክ ከሼኽ ጦለሃ ጋር ለመደራደር ፈለጉ። ሙስሊሙ ሃይማኖቱን በነጻነት እንዲያመልክና እንዲማር እምነቱ እንዲከበርለት ነው የኔ ፍላጎት አሉ። ሼኽ ጦለሃ ፍላጎታቸው ሊፈጸምላቸው ቃል ተገብቶ እርቁ ተከናወነ። ሼኽ ጦለሃ ጃፈር ከአንድ ሼኽ ጋር ተገናኝተው እየተጨዋወቱ ሳሉ ሼኹ ለጦለሃ ጃፈር ለመሆኑ አላህን እየዘከሩ ስለገደልካቸው ዑለማዎች አላህ ሲጠይቀህ ምን ትመልስ ይሆን ብለው ጠየቋቸው። ሼኽ ጦለሃ ጃፈርም እኔ አላህን መፈራው ለምን ገደልካቸው ብሎ ይጠይቀኛል ብዬ ሳይሆን ለምን ሁሉንም ሳትጨርሳቸው ቀረህ ብሎ እንዳይጠይቀኝ እፈራለሁ በማለት አስገራሚ መልስ ሰጧቸው። ሙስሊሞች ላይ የከፋ ጉዳት የሚያደርሱትና ኢስላምን የሚያፍረከረኩት ከውጭ ጠላት ይልቅ በውስጥ የተሰገሰቡ ለሆዳቸውና ጥቅማቸው ያደሩ ዑለማ ተብዬዎችና መናፍቆች ናቸው። እነዚህ መናፍቆች እስካልተመነጠሩ ድረስ ሙስሊሞች ሁሌም ደካማ እንደሆኑ ይኖራሉ።
አባ ጅፋር ለተጨቆኑና በደል ለበዛባቸው ኢትዮጵያውያን ሙስሊሞች መጠጊያ ናቸው። አባ ጅፋር አፄ ዮሐንስ አክፍሮቱን አልቀበልም ባሉ ጊዜ በወሎ ሙስሊሞች ላይ ጭፍጨፋ ሲፈጽም ወደ ራሳቸው አስጠግተው ከለላ ሆነውላቸዋል። ጅማን በእስላማዊ ሥርዓት ለዓመታት አስተዳድረዋል። እስላማዊም ግዛት ሆኖ እስከ 20ኛው ክፍለ ዘመን የዘለቀች ብቸኛዋ የኢትዮጵያ ግዛትም ነበረች። ጅማ የሸሪዓ ፍርድ ቤቶች ተቋቁመው አባ ጅፋር ራሳቸው የሸሪዓ ዕውቀት ያላቸውን ቃዲዎች ይሾሙ ነበር። በጅማ ከተማ መነጋገሪያ ቋንቋ አረብኛ እንዲሆንና የአረብኛ ትምህርት እንዲሰጥ አውጀዋል። በወቅቱ አጅነቢ ወንድ ከሴት የማይቀላቀልበት የወንድና የሴት ቁርአን ትምህርት ቤት ለየብቻቸው ገንብተዋል። አባ ጅፋር ከኢትዮጵያ አልፈው ሌሎች ሀገር ስላሉ ሙስሊሞችም ይጠይቁ ነበር። በኢባዳቸው ጠንካራ፣ ፍጹም የማይሰለቹና የማይዘናጉ፣ ምንም አይነት እንግዳ ቢመጣ የሶላት ወቅት አያሳልፉም። እንግዳውን አስቀምጠው ይሰግዳሉ። በአንድ ወቅት ከኢትዮጵያ ከሄዱት ሐጃጆች በረዶ ቀላቅሎ የጣለው ዝናብ ሙስሊሞችን መጉዳቱን ሰሙ። ሰው የሚያርፍበት ቤት እሰራለሁ አሉ። ይህንን ንግግራቸውን የሰሙ ሰዎች ተገረሙ። ከጅማ መካ ደርሶ መልስ 1 ዓመት ይፈጃል እኮ ብለው ጠየቋቸው። አባ ጅፋርም በአላህ ፈቃድ እሰራለሁ አሉ። ዓሊሞችን አማክረው በወቅፍና በሐላል ንጹህ ብር መሰራት አለበት ብለዋቸው 3 ዓመት ያህል ከአህለል ኸይሮች ብር ሰበሰቡ። ሚስቶቻቸውም ከጌታችሁ ጋር ተገበያዩ፣ በጌጦቻችሁ ጀነትን ሸምቱ በማለት አዘዟቸው። ሚስቶቻቸውም ከጆሮ ጌጥ እስከ ጣት ቀለበት፣ ከአንገት ሐብል እስከ እግር አልቦ የኸይሩ አካል እንዲሆን አበረከቱ። መካና መዲና ላይ መሬት ገዙ። በመካ ከአባ አጠገብ ለሐጃጆች ማረፊያ ይሆን ዘንድ 1 ፎቅ አሰሩ። በመዲና ከረሱል ሰለላሁ ዐለይሂ ወሰለም መስጂድ አጠገብ በገዙት መሬት ላይ ጊዜያዊ ቤት አስገነቡ። በአባ ጅፋር ሕንፃ ኢትዮጵያውያን ሐጃጆች ብቻም ሳይሆኑ ሌሎችም አሁን ድረስ ያርፉበታል። አባ ጅፋር ለኢትዮጵያ እድገት ትልቁን አስተዋጽኦ አድርገዋል። ከአዲስ አበባ ጅቡቲ የባቡር ሐዲድ ሲዘረጋ በተፈጠረው የገንዘብ እጥረት አፄ ምኒልክ ከአባ ጅፋር ብድር ጠይቀው በአባ ጅፋር አማካኝነት የጅማ ሙስሊም ነጋዴዎች ለባቡር ሐዲዱ ዝርጋታ ገንዘብ ረድተዋል። ኢትዮጵያን ከወራሪው ጣሊያን ለመመከት በ1896 ዓመት አፄ ምኒልክ አድዋ ሲዘምቱ አባ ጅፋር 20,000 ማርትሬዛ ገንዘብና 500 የተመረጡ ብቃት ያላቸው ወታደሮች ለአድዋ ጦርነት ልከዋል። ለመጀመሪያ ጊዜም አፈር መዛቂያ ካፋ በኢትዮጵያ ያሰሩት አባ ጅፋር ናቸው። አካፌ ብለው በኦሮምኛ ሰይመውታል። በውሃ የሚሰሩ ወፍጮዎችም ነበሯቸው። ታዋቂው የአባ ጅፋር ቤተ መንግሥት በ1500 ወታደርና በአቅርቦ ማሳያ የጦር መነጽር ይጠበቅ ነበር። በቤተ መንግሥታቸው መግቢያ ላይ ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚል ጽሑፍ በትልቁ እንዲሰፍር አድርጓል። ሥራ ፍለጋ ከጎንደር፣ ከጎጃም፣ ከሸዋና ከተለያዩ የኢትዮጵያ ከተሞች ክርስቲያኖች ወደ ጅማ ከተማ በአባ ጅፋር ጊዜ ይመጡ ነበር። ሃይማኖታቸው እንደ ተከበረላቸው በሰላም ሥራቸውን ይሠራሉ። አባ ጅፋር ከመሞታቸው በፊት ለ7 ዓመታት ታመው ተኝተዋል። አንዳንድ የአካባቢው አዛውንቶች አባ ጅፋር አላህ እንዳይገድላቸው ዱዓ ያደርጉ እንደነበሩ ይገልጻሉ። ያ አላህ
ጌታ መሆንህን እያወቅኩ ጌታ ተብዬ ተጠራው። እንደዚህ ተንቀባረሬ አንተ ዘንድ መቅረብ የለብኝም በማለት በራሳቸው ላይ በተደጋጋሚ ዱዓ ያደርጉ ነበር። ዕለተ ረቡዕ አባ ጅፋር እንቅልፍ ተጫጭኗቸው ትራስ ደገፍ ብለው በቤተ መንግስታቸው ውስጥ በግድግዳ ላይ የተሰቀለውን ሰዓት እየተመለከቱ ከጠዋቱ 3 ሰዓት ይላል መለስ ብለው ጋደም አሉ። ከጥቂት ደቂቃዎች በኋላ በ73 ዓመታቸው ወደ አኺራ ሄዱ። በቤተ መንግስት ተከፍነው በአቅራቢያው ወደሚገኘው መስጂድ አፋር ታማ ጀናዛቸው ተወስዶ ህዝቡ እያዘነ በሼኽ ዲቆ ኢማምነት ተሰግዶ እዚያው አባታቸው ቀብር ጎን ተቀበሩ። ከአባ ጅፋር መቃብር ላይ እንዲህ የሚል ቃል ሰፍሯል። ጋበል በድሩ አኒል ጅማ ይላል። ትርጉሙም ሙሉ ጨረቃ ከጅማ ላይ ራቀ እንደማለት ነው። አላህ ጀነተል ፊርደውስን ይወፍቃቸው። አሜን። ሐሰን ኢንጃሞ ጀግና ፈረሰኛ፣ ከፈረሱ ላይ ወርዶ መጋደልን ይወዳል። የትም ሆነ የት በዚህ ተግባሩ የሚታወቅ፣ በሄደበት ሁሉ ድል ተከትላው የምትሄድ፣ ብቻውን እንኳ እንደ ብዙ የሚቆጠር በስመጥር ጀግንነቱ ወዳጆቹን አኩርቷል። ጦርነት በተጋጋመበት ወቅት ከእርሱ ወገን የሆነ አጋዥ ያለ የማይመስለው፣ ጠላቶቹን ብቻውን እያጨደ ለመጨረስ በአሸናፊነት ወደር የሌለው ጀግና ነበር። ይህ ገጽታና ባህሪው ከእርሱ ጋር የቆየ ሲሆን ጠላት የእርሱን ድምፅ ከሰማ ፊት ለፊቱ ለመቆም አይደፍርም። ሐሰን ኢንጃሞ ሲበዛ ቸር ነበር። ሰዎች በከብት ብዛት የታወቁ ቢሆኑም እርሱ ግን ለዚህ አልታደለም። እርሱ ዘንድ የሚመጡ ከብቶች ለምስኪኖች፣ ለወታደሮች ስንቅ ከመሆን አያልፍም፣ ለዘማቾች ከመታረድ አይድኑምና ነው። ሐሰን ኢንጃሞ የማንም ሰው ቤት ውስጥ የማይገባ፣ ሴቶችን የማይመለከት፣ የትም ደርሶ ሲመለስ በቅድሚያ መስጂድ ገብቶ ማረፍ ያዘወትራል። ግርማ ሞገስ ያለው፣ በአጋጣሚ ካልሆነ በቀር የማይስቅ፣ ትጥቁን አንድም ቀን ያልፈታ፣ መሳሪያውን ከራሱ የማይለይ፣ ለማንም መሳሪያውን የማይሰጥ የአንድ መስጂድ ሙአዚንና አገልጋይ ነበር። እስልምናና ሙስሊሞችን ከጥቃት መጠበቅ ይዞት የተነሳው ዓላማ ስለነበር ከወሎ፣ ከአርጎባ፣ ከአርሲና ከሌሎች ሙስሊም ህዝቦች ሰራዊት ማደራጀት ቻለ። የሚመራው ጦር የአጼውን ኃይል በተለያዩ ጊዜያት አሸንፏል። የምኒልክ የጦር ሚኒስቴር የነበሩት የራስ ዳጬ ጦር 4 ጊዜ በተለያዩ ጦርነቶች በኢማም ሐሰን አንጃሞ ጦር ሽንፈትን ተቀብሎ ለመመለስ ተገዷል። ሙስሊሞችን ለማዋሃድና አንድነትን በመፍጠር ዘርፈ ብዙ ሥራ ሰርተዋል። ሐሰን ኢንጃሞ የሚያስተዳድሩትን መንደር በሙሉ መምህር መድበውለት የዲን ትምህርትን ያስተምሩ ነበር። አሊሞች እንዳይቸገሩና የሰዎች ጥገኛ እንዳይሆኑ እያረሱ እንዲበሉ መሬት ሰጥተዋቸዋል። ባለሞተባቸው ሴቶች፣ ወላጅ አልባ ለሆኑ ሕፃናትና ለድሆች መገዛ በማድረግ ይታወቃሉ። ይህን ሁሉ የሚያደርጉት ከአጼ ምኒልክ ጋር እልህ አስጨራሽ የነጻነት ትግል እያደረጉ ባሉበት ሰዓት መሆኑ ይበልጥ አግራሞትን ያጭራል። ወደ ጅማ ሄደው በመመለስ ላይ ሳሉ ቃቄ በምትባል ቦታ ላይ ወባ መሰል ህመም ይዟቸው ክፉኛ ታመሙ። ቤትም ደርሰው እረፍት አደረጉ። አባ ጅፋር ሰጥቷቸው የነበረውን ብር አንድም ሳያስቀሩ ለድሆች ሰድቀው ባዶ እጃቸውን ከጌታቸው ጋር ተገናኙ። አላህ ጀነተል ፊርደውስን ይወፍቃቸው። አሜን።